እናንተ እንደሞኝ የምታዩት እንደጅል የምትቆጥሩት ተንኮሱ ማለት ነው ወይንም ደግሞ በቲክቶክ ተከራዩን ብላችሁ የምታውቁት ሰው ከናንተ የተሻለ በጣም ብሩህና ፈጣን የሆነ ሰው እንደሆነ ላሳያችሁ። ብዙዎቻችሁ ዩቲዩብ ለመጀመር ወይንም ደግሞ ኮንተንት ክሬት ለማድረግ ትፈራላችሁ፣ ትሰጋላችሁ ማለት ነው። ተንኮሱ ግን እንደምትመለከቱት ዩቲዩብ ከጀመረ ከ5 አመት በላይ ሆኖታል። እንደምትመለከቱት ከ80 ከ90 ሺህ በላይ ሰብስክራይበር ማፍራት ችሏል ማለት ነው። ማን ነው ታዳ ሞኙ? ማን ነውስ ጅሉ? ምናልባት ብዙዎች ተንኮሱን ስታዩት እንደ ሞኝ ትቆጥሩታላችሁ፣ እንደ ጅል ታዩታላችሁ። ቲክቶክ ላይ በሚሰራቸው ቪዲዮዎችም ትስቁበታላችሁ፣ ትሳለቁበታላችሁ። ነገር ግን ተንኮሱ ትልቅ ጭንቅላት ያለው ራሱን ማኔጅ ማድረግ የሚችል ከራስ አልፎም ደግሞ ሌሎቹንም መቆጣጠር የሚችል ትልቅ ሰው ነው። ለምን እንደዚህ እንዳልኩ በኋላ ነግራችኋለሁ። ነገር ግን ስለ ተንኮሱ ትንሽ ልንገራችሁ። ያው ቲክቶክ ላይ ብዙዎቻችሁ ስታዩት ተከራይ ሆኖ ጅል ሆኖ ሞኝ ሆኖ አረ ወጣ ያለ ቪዲዮ ሲሰራ አስቂኝ ሆኖ ሲመጣ አክቲንጉ እንደዚህ ያለ ሲመጣ ምናምን ሞኝ አድርጋችሁ ትስሉታላችሁ፣ ጅል አድርጋችሁ ትስሉታላችሁ። አክቲንጎቹን ያያችሁ ብዙ ጊዜ ትሳለቁበታላችሁ። እንደዚሁም አንዳንዶቹ ደግሞ ጭራሽ የእውነት ሞኝ የሆነ ጅል የሆነ ማኔጅ ማድረግ የማይችል አድርገው ይገምቱታል። ነገር ግን ተንኮሱ ከምታስቡት በላይ ከምትገምቱት በላይ ምርጥና ብልህ ሰው ነው። ምክንያቱም በቲክቶክ ከ2 ሚሊዮን በላይ ሰብስክራይበር ወይም ደግሞ ፎሎወር ማግኘት ይችላል በቲክቶክ ብቻ ማለት ነው። ታዲያ ቲክቶክ ላይ ይሄንን ማግኘት በጣም ከባድ ነው። ሌላው ፕሮሞሽን የሚሰራው ማስታወቂያ የሚሰራውን እንተውና በቲክቶክ አካውንቱን ብቻ ለመሸጥ ቢፈልግ ቢያንስ በትንሹ ከ400 እና ከ500 ሺህ ብር ያላነሰ መሸጥ ይችላል በትንሹ ማለት ነው። ከዛ ሲቀጥል ደግሞ እንደምታውቁት ኢትዮጵያ ውስጥ ቲክቶክ ሳይሆን በብዛት እየከፈለ ያለ ዩቲዩብ ነው። ቲክቶክ ኢትዮጵያ ውስጥ እየከፈለ አይደለም፣ ምክንያቱም ኢትዮጵያ የቲክቶክ ህጉን አልተቀላቀለችም ማለት ነው። ስለዚህ ኢትዮጵያ ውስጥ ቲክቶክ በቪው አይከፍልም ወይም ደግሞ በእይታ ብር አይሰጣችሁም። ታዲያ ሁሉም ኢትዮጵያ ላይ ያለ ቲክቶከር በሙሉ የሚከፈለው አንድ በማስታወቂያ ነው ወይንም ደግሞ በሌሎች ስራዎች ነው ማለት ነው። ነገር ግን ዩቲዩብ በቪው በእይታ ይከፍላችኋል። እንደ አርፒኤም መጠናችሁ እንደምትሰሩት ኮንተንት ዩቲዩብ ብር ይከፍላችኋል። ታዲያ ተንኮሱም ይሄንን ቀድሞ ስለተረዳ ይሄንን ቀድሞ ስላወቀ ዩቲዩብ ላይ ከ5 አመት በፊት ዩቲዩብ መስራት ጀምሯል። ያን ብቻ ሳይሆን ደግሞ ዩቲዩብ ላይ በ100,000 ቪው እያገኘ ነው ያለው። ዩቲዩብ ማለት ቀላል ፕላትፎርም አይደለም፣ የሚከፍለው ገንዘብም ቀላል የሚባል ነገር አይደለም። ምክንያቱም ዩቲዩብ ላይ በአንድ ቪው እስከ $5 ሊከፍላችሁ ይችላል። በአንድ ቪው $5 ማለት አይ ቲንክ ቀላል አይመስለኝም። በኢትዮጵያ $1 180 200 ብር እየደረሰ ነው አይ ቲንክ። ሶ በ1000 ቪው $5 አርፒኤም ከከፈላችሁ በ1000 ቪው በትንሹ እንኳን ብናደርገው $3 $2 ቢከፍላችሁ በ100,000 ስንት ሊከፍላችሁ ይችላል? ሂሳቡን ስሩት። በጣም አሪፍ ክፍያ ነው ማለት ነው። ታዲያ ተንኮሱም ዩቲዩብ ላይ በምትመለከቱት መልኩ ራሱ ማኔጅ እያደረገ ራሱ እየሰራ ነው ማለት ነው። ታዲያ ሞኝ የምትሉት የቤት ተከራይ ሆኖ ያሳዝነናል የምትሉት እንደጅል የምታዩት ተንኮሱ ብልጥ ሆኖ ዩቲዩብ መስራት ሲጀምር ዩቲዩብ ላይ ገንዘብ ማግኘት ሲጀምር ዩቲዩብ ላይ የሚፈልጋቸው ነገራቶች በሙሉ ያደረገ ገንዘብ ማፈስ ሲጀምር ገንዘብ መስራት ሲጀምር እናንተ ለምን ዩቲዩብ ላይ ገንዘብ መስራትን አትጀምሩ? እንደምታውቁት እሱ ብቻ አይደለም የተለያዩ ዩቲዩበሮችም ተንኮሱን እየጋበዙ ራሳቸው ኢንተርቪው ላይ ያቀርቡታል። ምሳሌ እንደነ ሰይፉ ፋንታሁን እንደነ 2030 ሌሎቹም ማለት ነው። ተንኮሱን ጋብዞ እንግዳ አድርገው ያመጡታል። እንግዳ አድርገው ካመጡ በኋላ ደግሞ ለራሳቸው ገንዘብን ይሰሩበታል ማለት ነው። ሶ ማንኛውም ነገር ዩቲዩብ ላይ ሲመጣ ማንኛውም ነገር ሶሻል ሚዲያ ላይ ሲመጣ ሁሉም ሰው የራሱን ገንዘብ ሜክ እያደረገ ነው ማለት ነው። አንድ ሰው 200,000 300,000 ቪው ቢያገኝ በትንሹ 100,000 ብር ይሰራል። 100,000 ብር ማለት ቀላል ገንዘብ አይደለም። አንድ የመንግስት ሰራተኛ ኢትዮጵያ ላይ ያለን ብትጠይቁት ደሞዙ ከ15,000 እስከ 25,000 በትልቁ ሲሆን ሊያገኝ ይችላል። ከዛ ውጪ ግን ገቢ ሊያገኝ አይችልም። ዩቲዩብ ላይ ግን በቀላሉ አንድ ቪዲዮ ስላችሁ አፕሎድ ብታደርጉ ያ ቪዲዮ በ100,000 ቢታይ በትንሹ 50,000 ብር ማግኘት ትችላላችሁ። በጣም በትንሹ ነው የምላችሁ። ስለዚህ በቻላችሁት አቅም የራሳችሁን ቪዲዮ ክሬት ለማድረግ ሞክሩ። የራሳችሁን ቪዲዮ ለመስራት ሞክሩ። እንደዚሁም የራሳችሁ የሆነ ነገር እንዲኖራችሁ የምትፈልጉ ከሆነ ከኪራይ ስራ ወጣችሁ የራሳችሁን ስራ መጀመር የምታስቡ ከሆነ በራሴ የምትሉት ገንዘብ እንዲኖራችሁ ከፈለጋችሁ እኔን መኑኝና ዩቲዩብ
ምናልባትም ለአንዴና ለመጨረሻ ጊዜ ከቅጥር ስራ ተገላግላችሁ የራሴ የምትሉት የራሳችሁ የሆነ ስራ መጀመር ትችላላችሁ ማለት ነው። እንደዚሁም ደግሞ የምትፈልጉትን መኖር የምታስቡትን መሆን የምትፈልጉትን ደረጃ ትደርሳላችሁ። አሁን ጊዜው የሶሻል ሚዲያ ነው። ሶሻል ሚዲያን እንደቀላሉ ሳታዩ ስራዬ ብላችሁ ጀምሩት። በጣም ታተርፉበታላችሁ ማለት ነው። በዚህ ዩቲዩብ ቻናል ደግሞ የተለያዩ ጠቃሚ የሆኑ አስተማሪ የሆኑ ቪዲዮዎችን እንለቅበታለን ማለት ነው። በቻላችሁት አቅም ሰብስክራይብ ማድረግ አይረሳ። ለዛሬው የነበረን ቆይታ ይሄን ይመስል ነበር። አመሰግናለሁ።